በግንቦት ወር መገባደጃ ላይ ኢትዮጵያ ሰባተኛውን ጠቅላላ ሀገራዊ ምርጫ ለማካሄድ ቀነ ቀጠሮ ይዛለች። ለዚህም ምርጫ የተለያዩ ቅድመ ዝግጅቶች የተከናወኑ ነው። በዚህ ምርጫ ላይም ኢትዮጵያ ለጀመረችው የዲሞክራሲ ስርዓት ግንባታ የራሱን አስተዋጽኦ ይጥላል ተብሎ ይጠበቃል። ዜጎች እኔን ወክሎ ይቀመጥ በወንበሬ ይናገር በከንፈሬ ብለው እንዲመራቸውና እንዲያስተዳድራቸው ድምፃቸውን በምርጫ ጣቢያ ሲሰጡ የሚያስቀምጡት ወረቀት ብቻ አይደለም። ይልቁንም ከነሱ አልፎ ለሀገራቸው እድገት፣ ለጋራ ሰላማቸው ያደራ ማህተብም ያስቀምጣሉ። በዚህ ረገድ የኢትዮጵያ የዲሞክራሲ ግንባታ ጉዞ ፈተናዎች ቢበዙበትም ተስፋንም የሚሰጥ ነው። የህግና የአስተዳደር ባለሙያው አሮን ደጎል ዲሞክራሲ በሂደት እንጂ እንደው ባንድ ጀንበር እንከን አልባ ሆኖ ጥንቅቅ ተደርጎ ሊሰራ አይችልም ይላሉ። የምርጫ ልምምዶች እያደጉና እየጎለበቱ ሲሄዱ የዲሞክራሲ ልምምዱም እንደዚያው እየጎለበተ ይሄዳል። ዲሞክራሲ ሲባል ውጤት አይደለም ማለት በአንድ ጀንበር የምታመጣው ነገር ላይሆን ይችላል። ፕሮሰስ ነው። ልክ ሊቁ ጆን ሎክ እንዳለው ህዝብ ለመንግስት ስልጣን ሲሰጥ ውል እየተዋዋለ ነው። ኮንትራት ነው። ህዝብ በመካከሉ ውል አዋዋለ። መንግስት የሚባል አካል ያስፈልገናል፣ የሚያስተዳድረን፣ ፖሊሲ የሚያወጣልን፣ ፍትህ የሚሰጠን፣ ስንበደል የሚፈርድልን ያስፈልገናል ብሎ ተዋዋለ። ከዛ መንግስት ሾመና ከመንግስት ጋር ደግሞ ውል ተዋዋለ። የውሉ ሰነድ ዋናው ህገ መንግስቱ ነው። ነፃና ገለልተኛ የምርጫ ቦርድ መኖር ደግሞ ዜጎች በሂደቱ ላይ እምነት እንዲጥሉና የውጤቱን ተቀባይነት ለማረጋገጥ መንገዱንም ይከፍታል። ከዚህ በፊት 6 ያህል ሀገራዊ ምርጫዎችን ያካሄደችው ኢትዮጵያ ከቅርብ ጊዜ ወዲህ ነፃ የሆነን የምርጫ ቦርድ መፍጠርም ችላለች። እርግጥ ባለፉት ዓመታት ኢትዮጵያ ያከናወነቻቸውና የመጣችባቸው ሀገራዊ ምርጫዎች ሁለት ገጽታዎችን ያንጸባረቁ ናቸው። እስከዛሬ ድረስ የመጣንበት ሂደት የመጣንበት ታሪክ በጎ ጎኖችም አሉት፣ በጎ ያልሆኑ ደግሞ ገጽታዎችም አሉት። ስለዚህ በጎ ያልሆኑትን ገጽታዎች እየቀነስን ከተሞክሯችን ማለት ነው በጎ ገጽታችን ደግሞ እየጨመርን እየገነባን እያሻሻልን ነው መሄድ ያለብን። ምርጫው 100% ፐርፌክት አይሆንም። 100% ፐርፌክት ከሆነማ ሰው መሆናችን ቀርቶ መላእክት ልንሆን ነው ማለት ነው። ያ ደግሞ ሊሆን አይችልም። ግን አንጻራዊ በሆነ መልኩ የተሻለ ከባለፉት ምርጫዎች ከምርጫ 1 2 3 ከ6ቱ ምርጫዎች ይሄ የተሻለ ዲሞክራሲ እስካሁን ድረስ 97ን የሚያክል ምርጫ አልተካሄደም አይደል? ህዝቡ በነቂስ ወጥቶ ግልብጥ ብሎ ወጥቶ ያው መጨረሻው ባያምር ማለት ነው። አሁን ደግሞ 97ን የሚያስንቅ ምርጫ በ2018 መካሄድ አለበት የሚል አቅጣጫ ተሰጥቶ ነው መንቀሳቀስ ያለበት በመንግስትም በተፎካካሪ ፓርቲዎች። ምርጫን እንደ ሰላማዊ የስልጣን ሽግግር መንገድ መውሰድ ለኢትዮጵያ ዘላቂ ሰላም ዋስትና የሚሰጥ ትልቅ ስልጣኔ ነው። ያ ሲሆን የኢትዮጵያ ሰላም ከምንም በላይ የጸና ይሆናል። ዛሬ የሚደረገው እያንዳንዱ የዲሞክራሲያዊ ምርጫ እንቅስቃሴ ነገ በሰላም በፍቅርና በአንድነት ለሚኖርባት ኢትዮጵያ የሚቆም ምሰሶ ነው። ምርጫ ዘላቂ ሰላም ለማስፋት ወሳኝ ሚና አለው። ሰላም የብዙ እንትኖች ድምር ውጤት ነው። የውጭ አካላት ኢትዮጵያ አሁን ያለችበት ጂኦፖለቲካዊ እንትን ሰላም እንድታጣ ሊያደርጋት ይችላል። ምስራቅ አፍሪካ ነው። ምስራቅ አፍሪካ ደግሞ ብዙ ጊዜ ተርሞይል አለው። ብዙ ጊዜ በረብሻ በብጥብጥ ቦታው ደግሞ ስትራቴጂካዊ ቦታ ነው። ስለዚህ የበርካታ ሀገራት የበርካታ አካላት አይን ሊበዛባት ይችላል። ግን ሰላማችን ሊደፈርስ ሰላማችን ሊታወክ ሰላም እንድናጣ የመፍቀድና ያለመፍቀድ ጉዳይ የኛ ጉዳይ ነው። ድምፅ መስጠት ምርጫ ብቻ ሳይሆን ለሰላምና ለለውጥ የሚደረግ የክብር ውል ነው። በድምፅ ብልጫ በሚወሰድ ይሁንታ የምትገነባው ኢትዮጵያም የዲሞክራሲ ጉዞዋ እየጠነከረ ሰላሟ ደግሞ በትብብር ዘላቂ እየሆነ ይሄዳል።